መዳም ቤት ኮንትራቴን ስጨርስ እንዴት ነው ሌላ ቤት መቀየር የምችለው? ቁጥር 2 እዛው መቀጠል ከፈለኩስ ደሞዜ እስከ ስንት ላስጨምር እችላለሁ? ቁጥር 3 ኢቃማዬ ይሰራ አይሰራ የማቀው ታሪክ የለም እንዴት ነው የማቀው? ምን ላድርግ? ቁጥር 4 ፓስፖርቴ እድሳት ጊዜው ቀርቧል ሊያልቅ ነው እንዴት ብዬ ነው ማሳድሰው? እነሱ ናቸው ወይስ እኔ ነኝ ማሳድሰው? የሚል 4 ጥያቄዎችን ጠጠር አድርጌ መልስላችኋለሁ። ከእናንተ የሚጠበቀው ውድ ቤተሰቦቼ ለሌላ እህቶች አታቁም እያልኳቸው አይደለም። የኔ ቤተሰቦች ፐርፌክት ናቸው አውቃለሁ። ግን አዳዲስ የመጡ እህቶቻችንን በቀላሉ መታደግ እንችላለን። አንዴ ላይክ ስታረጉት ዩቲዩብ ፕሮሞት ያደርገዋል ለብዙ እህቶች እንዲደርስ ይሆናል ማለት ነው። ቀጥታ ወደ ጥያቄው ደሞዝ እንዴት ነው ማስጨምረው 2 ዓመት ስጨርስ ላልሽው እህቴ፣ ለምሳሌ ሰዎቹ ትጨምሪያለሽ ብለው ከጠየቁሽ ነው እንጂ እኔ ልጨምር ነው እንዳትያቸው በፍጹም ማለት ነው። እንዳትያቸው። ኦኬ ትጨምሪያለሽ ወይ ካሉሽ እስቲ አስብበት አለው ብለሽ ዝም ብለሽ ለመሄድ 15 ቀን ምናምን ሲቀርሽ አው መጨመር እፈልጋለሁ ግን ደሞዝ ስትጨምሩልኝ ብቻ ነው መቀጠል ምፈልገው ትያቸዋለሽ ማለት ነው። ከዛ እስከ ስንት ነው ማስጨመር የምችለው ካልሽ እስከ 1500 እስከ 1400 አንቺ 1500 ባያቸው 1400 ካሉሽ ኦኬ እሺ ባያቸው ችግር የለውም። 1400ም ግን 1500 ብለሽ ግግም ብትይ አሪፍ ነው የተሻለ ይሆናል። ምክንያቱም ባንቺና በእነሱ መካከል አሁን ሌላ ሶስተኛ ወገን የለም። ለምሳሌ ለቢሮ 6000 ብር 7000 ብር አይከፍሉም። ኦኬ ያንን ስለማይከፍሉ ነው ያንቺን ደሞዝ ጭማሪ ሊደረግ የሚገባው ማለት ነው። ጨርሻለሁ። ካልገባችሁ ያልገባችሁ ነገር ካለ ጠይቁኝ ስለ ደሞዝ። ሌላ ቤትስ እንዴት ነው መቀየር የምችለው ምትሉ ካንስሌሽን ወረቀት ከዛ ቤት ከመውጣታችሁ በፊት ካንስሌሽን ወረቀት ትቀበላላችሁ። ለ30 ቀን ወይም ለ28 ቀን ስራ ማፈላለጊያ ጊዜ ገደብ ያለው ካንስሌሽን ይሰጣችኋል ማለት ነው። በዛ መልኩ ሌላ በምታውቁት ሰውም በምታውቁት ድርጅትም የምታውቁት ቢሮም ሄዳችሁ ስራ መግባት ትችላላችሁ ማለት ነው። ፓስፖርቴ እድሳቱ እድሳቱ ሊያልቅ ነው። በቃ ኦልሬዲ ዓመቱ እምረቱ ሊያልቅ ነው ላላችሁ ፓስፖርቱ ላንቺ ነው ጠቃሚነቱ እህቴ፣ ለነሱ አይደለም። አብዛኞቻቸው እነሱ ነው ሊያሳድሱ የሚገባው ምናምን። እነሱ ምን አሻቸው? ምን አገባቸው? አንቺ እኮ ከዛ ቤት ኮንትራት ከጨረስ ሊያሳፍሩሽ ሁላ ይችላሉ። ለምሳሌ ድንገት ቢያሳፍሩሽ ኢትዮጵያ ላይ ፓስፖርት ለማግኘት በጣም ከባድ ነው። ሀተ ለእድሳት ቢሆን ራሱ በጣም ከባድ ነው። በአሁኑ ሰዓት ሁላችንም የምናውቀው ነው ማለት ነው። ስለዚህ ፓስፖርታችሁ 6 ወር ወይም 3 ወር ሲቀረው ቀጥታ ኤምባሲ መላክ ነው። ኤምባሲ መሄድ ካልቻላችሁ ወይ በኦንላይን ውድ ነው ብሩ፣ ግን ብቻ እዛ ኤምባሲ እንዲወስዷችሁ አሰሪዎቻችሁ ለምናችሁም ቢሆን ኤምባሲ ሄዳችሁ ፓስፖርታችሁን በቀላል ብር ማሳደስ ትችላላችሁ ማለት ነው። ሌላው ኢቃማዬ ይሰራ ማቀው ታሪክ የለም። እንዴት ነው ማወቅ የምችለው? ግራ ገብቶኛል፣ ጨንቆኛል የምትሉ እህቶቼ ማለት ነው። ምንም ሊጨንቃችሁ አይገባም። ግን ምንድነው እዚህ ጋር ማስመር ያለባችሁ ነገር ቢኖር ደሞዛችሁ በአግባቡ ተቀበሉ። ደሞዛችሁ በአግባቡ ተቀበሉ። ግን እዚህ ጋር እናንተን ኢቃማው ተሰራ አልተሰራ የሚጨንቃችሁ ጉዳይ የለም። በቃ ደሞዛችሁ ግን በየወሩ ተቀበሉ። ደሞዝ 2 ወር 3 ወር የሚያቆዩ ከሆነ ስራ አቁማችሁ እኔ ስራ አቆማለሁ፣ እኔ ቤተሰቤን እረዳለሁ፣ እኔ ለብር ነው የመጣሁት እንጂ እዚህማ ለመቀመጥ ለመብላት አገሬ መብላት አላጣሁም፣ ምግብ አላጣሁም። ብሬን እፈልገዋለሁ፣ የሰራሁበትን ላቤ ነው፣ ስጡኝ። ካልሰጣችሁም ቢሮ ውሰዱኝ ያለሽ ደሞዛችሁ አታጠራቅሙ ማለት ነው። ደሞዝ ሲጠራቅም ማለት ነው ወላሂ እውነቴን ነው የምላቸው አረቦች ጫካ በዳ ማለት ነው ማንም የማያውቀው ካሜራ የሌለበት አካባቢ በመኪና ነው የሆነ ቦታ እንውሰድሽ ይሉሽና ማለት ነው እዛው ጥለውሽ ይመጣሉ። ኦኬ እዛው ጥለውሽ ይመጣሉ። አረቦች ጋር በፍጹም ደሞዛችሁን እንዳትጠራቀሙ ማለት ነው። አረቦች ጋር ማለት ነው ወላሂ ብር ማስቀመጥ ስትጀምሩ ነው የነሱ ጠላት ሆናችሁ የምትታዩት። ሲጠራችሁ በሚያስጠላ ሁኔታ ነው፣ ሲያዟችሁ በሚያስጠላ ሁኔታ ነው። ያንን ብር እንዳትጠይቁ ማለት ነው። የእናንተ ፊት ራሱ ማየት አይፈልጉም። ኖርማሊ እንኳን እነሱ ጋር የ3 ወር 4 ወር ደሞዝ ካላችሁ ማለት ነው እነሱ ጋር ለሆነ ነገር እንኳን እቃ አስቤዛ የቤታቸው የሚበሉት የሚጠጡት ወይም ደግሞ የሚጸዳበት የጽዳት እቃ አለቀ ምናምን ለማለት ስትሄዱ ራሱ ልክ በክፉ በመጥፎ በሚያስፈራ አይን ነው የሚያዩችሁ ብር ካላችሁ እነሱ ጋር
ጋር ማለት ነው። ግን እንደ ጀግና ሰራተኛ ስራችሁን በስነ ስርዓት ሰርታችሁ ስራችሁን አክብራችሁ በቃ ጽድት ፍክት ያለ ስራ ሰርታችሁ ማለት ነው ደሞዛችሁን በወር ጠይቁ። በቃ እሷ እኮ በደሞዟ አትደራደርም፣ በደሞዟ እኮ ቀልድ አታውቅም፣ በቃ በስራውም ቀልድ አታውቅም ነው የምትባሉት። ራሳችሁን ጠብቁ፣ ብሉ። ወላይ ልብሱ ችግር የለውም። እኔ አሁን ዩኒፎርም ለብሼ ስሰራ ምንም አይመስለኝም። በቃ አለቀ ጉዳዩ። እዚህ እስካለሁ ድረስ ነው። የስራ ልብሴ ነው፣ አከብረዋለሁ፣ እወደዋለሁ። ግን እኔ ለልብሴ ሳይሆን ለራሴ በጣም ነው የምጨነቀው፣ ለውስጤ ሰላም፣ ለጤንነቴ ማለት ነው። የሰው ልጅ እዚህ ጋር ካልበላ አይሰራም። አትፈሩ። በቃ ጠንካራ መሆን አለባችሁ። ባመናችሁበት ነገር አትደራደሩ። በቃ ስራችሁን አክብሩ። እናንተ ራሳችሁንም አስከብሩ። ራሳችሁን ውደዱ። ያኔ አረቦቹም ራሱ በቃ እሷ በገንዘብ አትደራደርም፣ ከእሷ ጋር አትቀልዱ ምናምን ነው የሚባለው። ትፈራላችሁ በቃ በጥቅሉ ማለት ነው። የእውነቴን ነው። እነሱ የአንቺ ደሞዝ እኮ እነሱ አንድ ቀን እንኳን ነው ሙሉ ፋሚሊ ወጥቶ በርገር ምናምን ሳንዱች ለመብላት የሚጨርሱት ብር ነው እኮ። ግን አንቺ ራስሽን የምታከብሪ ጀግና ሰራተኛ ከሆንሽ፣ በጊዜ ደሞዝሽ የምትጠይቂ ሰራተኛ ከሆንሽ ያከብሩሻል። የሰራተኛ ደሞዝ አልከፈልኩም መጀመሪያ ነው ሂሳብ ላይ የሚያደርጉት ማለት ነው። ካልሆነ ግን ከሊ ወሊ ምናምን ነው የሚሉት ማለት ነው። በቃ የእውነት ጠላት መሆን ካልፈለጋችሁ፣ አረብ ዘንድ መከበር፣ መወደድ፣ መፈቀር ከፈለጋችሁ ገንዘባችሁን በጊዜ ተቀበሉ። ካልሆነ በእንትን ጫካ ወስደው ነው የሚጥሏችሁ ማለት። ብዙ እህቶች ተጥለዋል እንደዚህ ተደርገው። ወይም ደግሞ እብድ ናት ትጮኻለች ብለው የእብድ ሐኪም ቤት ይወስዷቸዋል። ከዛ ከገባችሁ አትወጡም። የምሬን ነው እኮ የምላችሁ። ይሄ መጀመሪያ በቃ አንድ ወራችሁ ሲሞል ደሞዛችሁን ጠይቁ። ልክ አንድ ወራችሁ ሲሞላ ደሞዝ ጠየቀች እኮ ኃይለኛ ናት ምናምን ነው የሚባለው። በቃ ኃይለኛ ናት እሷ፣ በደሞዟ አትደራደርም ነው የሚባለው። ስለዚህ ራሳችሁን ማስከብሩ፣ ደሞዛችሁን ተቀበል። እኔ ደሞዝ ካልተቀበልኩ ወላይ የሆነ ጊዜ አረቦች የ2 ወር ደሞዝ ማለት ሳላቅ በቃ 1 ወር ሆነብኝ። 1 ወሯን እየጠየቁ 2 ወር መጥቶ ገጠመ። ኦኬ በቃ ከዛን ሰዓት ጀምሮ ተማርኩኝ ማለት እነሱ ጋር ደሞዝ ልክ 1 ወር ሲሞላ ስራ ማቆም እንዳለብኝ የሚሰማኝ። ልክ 1 ወር እነሱ እኮ አጥተው አይደለም። የእናንተ ደሞዝ ሰውየው ለምሳሌ ሂሳብ አስቦ ያንቺን ደሞዝ ለሴትዮ ይሰጣታል። እሷ ወይ ከጓደኞቿ ጋር ትበላበትና ትጠጣበታለች። ሌላ ጊዜ ሲሰጠኝ እሰጣለሁ ብላ ነው የምታስበው። ገብቷችኋል? አጥተው አይደለም እኮ ታውቃላችሁ። አረብ ለነገ አይልም። ዛሬ በቃ ዛሬ ልኑር፣ ዛሬ ፈታ ልበል፣ ዛሬ ልደሰት ነው። ኦኬ ስለዚህ ጥንቃቄ አድርጉ ውዶቼ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።